መልእክት አለኝ። ተናገሪ። በመጀመሪያ ሁላችሁንም ጀዛኩሙላህ ማለት ፈልጋለሁ። በመቀጠል ለሁሉም ማለት ሁሉም ምእመናን በትክክሉ ሐዲስ ላይ ማ ነሃይቱኩም ዐንሁ ፈጅተኒቡሁ ወማ አመርቱኩም ቢሂ ፈእቱ ሚንሁ መስተጣዕቱም ፈኢነማ አህለከ አለዚነ ሚን ቀብሊኩም ከሰረቱ መሳኢሊሂም ወእኽቲላፉሁም ዐላ አንቢያኢሂም የሚላልና ሐቂቀተን የሆነ ጥያቄ አናብዛ። ጥያቄ ባበዛን ቁጥር እየጠመምን ነው የምንሄደው። ለሁላችንም ምክር ነው ይሄ ከራሴ ጀምሮ። እኔ ማለት ቀርቻለሁኝ ስለ እስልምናም ብዙ እውቀቶች አሉኝ፣ ግን እኔ ለራሴ ጥያቄ ማብዛቴ የማይሆን ውሳኔ እንደወስን እና ወደ ሌላ ነገር መርቶኛል። ሁላችንም ጥያቄ አናብዛ፣ ይሄን ለማለት ነው። አብሽር ኢንሻአላህ። አልሐምዱሊላህ ረቢል ዓለሚን። ትክክለኛ ነገር ነው ያልሽው። አልሐምዱሊላህ አልሐምዱሊላህ። እሺ ኢንሻአላህ ሻሃዳ ትይዣለሽ ማለት ነው። ኢንሻአላህ። እሺ እኔ የምለውን አብረሽ በይኝ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን عبده ورسوله الحمد لله رب العالمين الحمد لله رب العالمين الحمد لله رب العالمين الحمد لله اللهم لك الحمد والله إن كان الله ከጀሃነም እሳት አውጣሽ والله الحمد لله رب العالمين ለአላህ ምስጋና ይገባው ጥራትና ምስጋና والله الحمد لله እንኳንም ከዙልማት ወደ ኑር መለሰሽ በድጋሚ الحمد لله አደራሽን እሺ ጥንቃቄ አድርጊ አሁንም የትኛውንም ጥያቄ ቢኖርሽ መተሽ መጠየቅ ትችያለሽ ግን አንቺ እንዳልሽው ጥያቄ ከማብዛት ይልቅ ዲንሽ ላይ በርተተሽ ተማሪ ከዚህ የበለጠውን ማለት ነው ቁርአንን በደንብ ቀርተሻል ማሻአላህ ቁርአን መቅራት ብቻ ሳይሆን ኪታቦችንም የቀራሽ ተመስኛለሽ አላህ ሰባቱን ይስጥሽ ላንቺም ለኛም አላህ ጽናቱን በቃ እስከ መጨረሻው ጀነቱል ፊርደውስን አላህ ምትገቢ ያርግሽ በርቺ እሺ እኔ አብሽሪ ስምሽ ግን ማን ነበር የትክክለኛ ስምሽ كوثر الله كوثر من تتعرقنا الشيء أبشري إن شاء الله إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر الذي أبتر كمون الله تأبكونا لذلك يا النبي صلى الله عليه وسلم بتشاسيهم الساتشون يتلا يساتشون استمروا يتلا أبتر تبلل كله نجار يتقارطن كله نجار تقارط أمانة نعمة يجن يلب دستا የጀነት ደስታ የቀብር ደስታ እነዚህን ሁሉ ነው አብተር የሚሆነው አልহামዱሊላህ አላህ እንኳን ተበቀሽ ከውሰር አላህ ከከውሰር መጠጣ ያርገን ሁላችንንም ይኸውላችሁ ቀደም አሁን እቺ ልጅ ያን ሁሉ ጥያቄ በመጠየቅበት ሰዓት ቀደም እንዲነች እንዲያነች እንደዚህ ነው በዚህ ገብታ በዚህ ወጣ ስትሉ የነበራችሁ ይሄንን ሻሃዳ አሁን ባትይዝ እንዴት ትሆኑ ነበርሽ በእናንተ ምክንያት ጥላው ብትሄድ ምን ትሆኑ ነበር አደብ አድርጉ አደራችሁን አደብ አድርጉ በአንድ ከሊማ ምክንያት ሰው ጀሃነም ይገባል ወላሂ ነው የምላችሁ በአንድ ንግግር ምክንያት ማለት እንደዛውም በአንድ ንግግር ምክንያት ጀነት ይገባል አደራችሁን ጥንቃቄ አድርጉ እሺ ኢንሻአላህ መልእክት ካለሽ መልእክት አስተላልፊ ሌላ ምትዩ ነገር ካለ የሆነ ምትዩ በቃ ከሌለ ደግሞ ወንድሞች አንዳንድ ነገር የሚሉት ነገር በተለይ ኡስታዝ አብሮ መይሳ እና ስሚዝም እስቲ የሚሉት ነገር ካለ ሌሎችም የፈለጋችሁት ማለት ትችላላችሁ እኔ በጣም ደስ ወላሂ በጣም ደስ ብሎኛል አልহামዱሊላህ ወላሂ ነው ብለሽ እንኳን እህቴ ሆንሽ በድጋሚ I'm there for you okay በየትኛውም ነገር እሺ ቀጥል ስሚዝ አልহামዱሊላህ አይ ማሻአላህ አልহামዱሊላህ እህታችን እንደስምሽ ማለት ነው ከከውሰር አላህ Subhanahu Wa Ta'ala አንቺንም እኛንም የምንቋደስ የምንጠጣ አላህ ያድርገን አልহামዱሊላህ ግን በጣም እኔ ማይክ ያስነሳኝ ይብሩ መልእክት አለኝ ብላ ያስተላለፈችው ነገር በጣም ከባድ ነገር ስለሆነ እሱ ላይ ነው ማውራት የምፈልገው መልእክት አለኝ ብላ የተናገረችው ለሁላችንም ነው ወላሂ ነው እዚህ ጋር 1600 ምናምን ሰዎች ጥያቄ ብላ ያነሳችው ፖይንት አለ ጥያቄ እንደዚህ ማብዛት ጥያቄ ብላ ያነሳችው በጣም ፖይንት አለ ከዚሁ እንደተረዳችው ልጅ እህታችን ከውሰር
እንዲሁ ስታያት የቀራች ናት፣ ስለ ዲኗ የምታውቅ ናት። እንዲሁ እንዳያችኋት ማለት ታስታውቃለች። ጥያቄ ማብዛት ብሎ ማለት ምንድነው? እስልምና ጥያቄ ይከለክላል? ላ እሱን እኮ ለማለት ፈልጋ አይደለም። ግን ማናችሁም ብትሆኑ ስለቀራችሁ እኔ በዲኔ ኮንፊደንስ አለኝ በእስልምና ኮንፊደንስ አለኝ ብላችሁ የማይሆን ሹብሃ ላይ ራስን መጣል አስፈላጊ እንዳልሆነ ኦኬ። የማይሆን ጥያቄዎች ላይ ለምሳሌ እኔ እውቀቱ አለኝ እኔ ምንም እንትን አልልም ምናምን ብሎ ካፊር ቤት ለምሳሌ ዘቡ ብሎ መግባት ችግር የለብኝም እኔ በቃ እኔ 100% በዲኔ እርግጠኛ ነኝ ማንም ምንም አይመስለኝ። ላ የትኛው ጥያቄ የትኛው ግርታ ልባችሁን እንደሚመታ አታውቁት። የትኛው ትንሿ ጥያቄ ስር እንደምትሰድ አታውቁ። ኦኬ የትኛው ጥያቄ። ስለዚህ ራስን ከሹብሃ ከጥያቄዎች መከላከል በቃ ልክ እንዴት ነው ሰው በእሳት አይጫወትም አይደለ? ልክ እንደዛ ራስን መከላከል። ለዛ ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንደውም የሐጅ ወቅት ስለሆነ አንድ ሐዲስ ትዝ ካላችሁ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ብሎ ጠየቃቸው። ዝም አሉት። ደገመው ይሄን ጥያቄ በየአመቱ ነው ሐጅ የምናደርገው ወይስ አንዴ ነው ሐጅ የምናደርገው? ዝም አሉት። አሁንም ጥያቄ ተመልከቱ፣ አሁን መፈላፈል ማለት ነው። ከዛ አሁንም ደግሞ ሲጠይቃቸው አዎ ብላችሁ ኖሮ አሉ። አዎ ብላችሁ ይሄንን ነገር ባጸድቅ ኖሮ ሁሌም በየአመቱ ሐጅ ማድረግ ፈርድ ይሆናል ወይም ደግሞ ግዴታ ይሆንባቸው። ያንን ደግሞ አትችሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም አስቀጥለው ምን አሉ? ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ አሉ። ኦኬ እኔ የተውኳችሁን ነገር ተውኝ። ግልጽ ነው። በመፈላፈል ራሳችን ላይ ምን ልናደርግ? አሁን በየአመቱ ሐጅ እስቲ ቢበየንብን ማን ይችላል? እስቲ ይብሩ። ማንም አይችልም። በየአመቱ ፈርድ ቢሆንብን ምን እንሆን ነበር? ኦኬ ዘሩኒ ማተረክቱ እኔ የተውኳችሁን ነገር ተውኝ፣ ባዘዝኳችሁ ነገር ላይ አሉ የምትችሉትን ነገር አድርጉ አሉ። በቃ ባዘዝኳችሁ ይሄን አድርጉ ስል የምትችሉትን አድርጉ፣ የከለከልኳችሁን ደግሞ 100% ከዛ ነገር በቃ ራቁ አሉ። ኦኬ ራቁ። ለምን? ምን ስለሚያስፈልግ ነው? ግዴታ እየተፈላፈላችሁ ውስጥ ድረስ። ለምን? ከዚህ በፊት የነበሩ ህዝቦች የጠፉት እኮ ነብያቶችን በመፈላፈላቸው ነው አሉ። እየተፈላፈሉ ከስር አዛ ያደርጉታል ያንን ነብይ። በመጀመሪያ ማለት ነው ሁላችሁንም አውፍ ብያለሁ። በኢንቦክስ የሚሰደባችሁኝ ኮሜንትም ላይ ውሸቷን ነው ምናምን ላላችሁኝ ለሁላችሁም ለአላህ ብዬ አውፍ ብያለሁ። በእኔ ሐቅ ማንም አላህ ፊት የሚጠየቅ የለም። በሁለተኛ ለእናንተ በቃ ለእኔ ወደ ትክክለኛው እምነት እንድመለስ ለረዳችሁኝ አላህ ኸይር ጀዛችሁን ይክፈላችሁ። ምንም ቃል የለኝም። ሐቂቃ በቃ ለእናንተ ምክርም መክረው እንደዚህ ሹብሃ የሚገባባቸው ብዙ እህቶች በተለይ ሴቶች ከወንዶች አንጻር ሴቶች ብዙ አለንና ከክርስቲያኖቹም ጋር በተጨማሪ እንደዚህ ሹብሃ የሚገባብንን እኛም ላይ ብትሰሩብን ለማለት ነው። አሁን እና ጥያቄ ነበረኝ። ጥያቄ አሁን በእንደዚህ አይነት ሁኔታ ላይ በነበርኩበት ሰዓት ላይ በእርግጥ እኔ ከክርስትናም ከወጣሁ ቆየሁ። ወር የማይሞላ ጊዜ ነው የተቀመጥኩበት እና ጭራሽ ማመን አልቻልኩም እኔ በራሴ በውስጤ እና በሰዓቱ እኔ በቃ የሆነ አምላክ አለ፣ ማን እንደሆነ ውስጤ ሊያውቀው ያልቻለው ግን አንድ አምላክ አለ በሚል ጀነራሊ እንደዛ ምኜ ነበር እንትን ስል የነበረው እና ረመዳን ጾም ምናምን ያለፈኛል። እነሱን ቀዷ ማውጣት ይጠበቅብኛል። ኡስታዝ አብሮ ይሳላህ አይደለ? ይሄ መለስላት ነው ወይንስ እንደ ኖርማል ማንኛውም ሌላ እምነት ተከታይ ወደ አዲስ እምነት ሲገባ እንትን እንደሚሆነው ነው? ሙሉ እንደ አዲስ እንደተወለደ ህፃን ነው እንደሚባለው ነው የሚሆነው? እኔ ፈትዋ አልመለስም ከውሰር። እኔ ከፈትዋ ራሴን ያገለልስ ሰው ነኝ እና ኡስታዝ አብሮ ይሳላህ አለዛ ከፈለግሽ ስልክ ስጭኝና በውስጥ አናግሪኝና ስልክ ሰጥሻለሁ። ወአለይኩም ሰላም ወረሕመቱላህ። ጥያቄ ይመልስላት። መርሐባ። ያው አልኢስላም የጅቡ ማ ቀብለሁ ሐዲሱ ዓም ስለሆነ ከእስልምና በፊት የነበረ ወንጀል በአጠቃላይ ይረገፋል። በምኑ ምክንያት? እስልምና በመቀበል ምክንያት ማለት ነው። ስለዚህ ሰላትም ልክ እንደዚህ ጾም ምንም አይነት ነገር አይኖርባትም። ያው እነዚህ ሕክሞች የሚካተቱት ወይንም ደግሞ የሚመለከቱት ሙኻጠብ የሚያደርጉት እነማንን ነው? እዛው ሸሪዓ ውስጥ ያሉትን ሰዎች፣ ከእስልምና ያልወጡት ሰዎች የሚመለከቷቸው የሆኑ ጉዳዮች ናቸው። ከእስልምና የወጣ የሆነን ሰው የሚመለከተው አይደለም። ያው አላህ ሱብሓነሁ ወተዓላ በጊዜ ሰብስቦሻል፣ በጊዜ መለሶሻል። አልሐምዱሊላሂ ረቢል ዓለሚን። ስለዚህ ከዚህ በኋላ ስላለው ነው
አንቺ መመልከት ያለብሽ እንጂ ከዚያ በፊት ያሉት ነገራቶች አላህ ስብሐነሁ ወተዓላ አንቺ አይጠይቅሽም። ኢንሻአላህ ወደ አላህ ስብሐነሁ ወተዓላ የበለጠ በተውበት በመመለስ ዒባዳዎችን በመስራት ከዚህ በኋላ ያሉትን ዘመናቶችሽን በዒባዳ ማሳመር መቻል አለብሽ። ኢንሻአላህ ይበልጥ ደግሞ በማወቅ ላይ ዲንሽን በመማር ላይ ራስሽን ቢዚ ማድረግ አለብሽ። ሚዲያዎች ምናምን ወላሂ እኔ እንደ ነሲሐ ምናልባት እንደ ወንድማዊ ምክሬ የምመክርሽ ነገር ሚዲያ የሚባለውን ነገር ብትርቂ ብዬ እንደ ሀሳብ ሰጥሻለሁ፣ እንደ ምክር ማለት ነው። ምክንያቱም ቢዚ ነው የሚያደርግሽ። የምትጠቀሚው ነገር ምንም አይነት ነገር የለም። ግን አንቺ ከሚዲያ ርቀሽ ዲንሽን ብትማሪ ወላሂ በርካታ ነገራቶችን ትጠቀሚያለሽ፣ ብዙ ነገራቶችን ትጠቀሚያለሽ፣ ዲንሽን ታውቂበታለሽ። እና ይሄንን ነው እንደምመክር እኔ የምመክርሽ። ኢንሻአላህ ከሚዲያ ርቀሽ ራስሽን በዲንሽ ላይ ዲንሽን በመማር ላይ ቢዚ አድርጊ፣ ዒባዳሽን በደንብ ስሪ። አላህ ጽናቱን ይስጠሽ፣ ለእኛም አላህ ጽናቱን ይስጠን ኢንሻአላህ። ጀዛከላህ ኸይር ኡስታዝ አቡ ሙሳ። እንደዛ አድርጊ እሺ። እንዳውም አንቺ ቁጭ ብለሽ ቁርአን ብታስቀሪ ልጆችን ይህን የሄድሽበትን ነገር በቃ አለ አይደለ? አንድ ሰው ለምሳሌ እኔ አሁን የሆነ ሰው ባስቀይም ማለት ነው ያንን ሰው ለማስደሰት የማላረገው ነገር የለኝም፣ የማልፈነቅለው ድንጋይ የለኝም። ወላሂ ነው የምልሽ። እና ልክ አላህንም አሁን ያን ያለፈውን ተውባ ነው ኦልሬዲ በተውባ ያልቃል። እና ግን በቃ ያ ያለፈሽ ጊዜ ምናምን አሉ አይደለ? እነዛ ልጆችን ቁርአን በማስቀራት ኪታብሽን አንቺም ቀርተሽ በርትተሽ ለሌሎች ምሳሌ ሆነሽ ሌሎች ነገሮች እንደዚህ አይነት ኪታቦችን በማስቀራት እንዲህ አይነት ነገር ላይ ብትሰሪ ደግሞ በጣም የበለጠ ትልቅ ኢፈርት ነው የምታመጪው እና በአንቺ ምክንያት ብዙዎች ወደ አላህ የሚመለሱበት መንገድ ይኖራል ብዬ ተስፋ አደርጋለሁ። ብዙ ልጆችን ህፃናቶችን ማፍራት ትችላለሽ። ወደፊት ደግሞ አላህ ካለ ጥሩ እናት ሆነሽ ጥሩ ልጆችን ማፍራት የምች እና ትልቅ ነገር መስራት የምች ልጅ ነሽ ብዬ ስለማስብ እዛ ላይ በርቺ እሺ። አላህ ያግዝሽ። ወላሂ በጣም ደስ ብሎኛል እኔ በአጭሩ ማለት ነው። አላህ ያግዝሽ። ሽክራን ጀዛኩሙላህ ወያኪ